ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ሕይወትህን ተደሰትባት በዶክተር ሙሐመድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? ሕይወትህን ተደሰትባት በሚል ርዕስ በዶክተር መሐመድ ቢን አብድራህማን አልዓረፊ የተዘጋጀ ምርጥ ትምህርት ይዘንላችሁ መጥተናል። አላህ ሱብሓነሁ ወተዓላ በዚህ ትምህርት ተጠቃሚ ካደረገን በጣም ስኬታማ እንደምንሆን ባለሙሉ ተስፋ ነኝ ኢንሻአላህ። ሕይወትን ተደሰትባት ክፍል 1። በአንድ ወቅት ሞባይል ስልኬ ላይ አንድ የጽሑፍ መልእክት አገኘው። ጥያቄ ነው። ውድ ሼህ ሆይ ራስን ማጥፋት የሚያስከትለው ቅጣት ምንድን ነው? ይላል። አንድ ወጣት ነው የላከው። ደወልኩለትና ይቅርታ ጥያቄ አልገባኝም፣ እባክህን ድገምልኝ አልኩት። እሱም ጥያቄው ግልጽ ነው፣ ራስን ማጥፋት የሚያስከትለው ቅጣት ምንድን ነው አለኝ በተሰበረ ድምፅ። እንግዳ የሆነ መልስ ሰጥቼ ላስደነግጠው ፈለግኩና ራስን ማጥፋት ይቻላል አልኩት። ምን አለና ጮኸ። በተገቢው መንገድ ተፈጽመው ዘንድ ግን ለምን አንወያይበትም አልኩት። መልስ አልሰጠኝም። ለምን ራስን ማጥፋት ፈለግ አልኩት። ስራ ማግኘት አልቻልኩም፣ ሰዎች አይወዱኝም፣ በእርግጥ እኔ የአቀራረብ ችግር አለብኝ በማለት ከሰዎች ጋር ያለውን ግንኙነት ለማሻሻል ያደረገውን ጥረት እንዳልተሳካለትና ክህሎትን መጠቀም እንዳልቻለ የሚጠቁም ረጅም ታሪክ ይዘረዝርልኝ ጀመር። ይህ የብዙ ሰዎች ችግር ነው። ለምንድን ነው ብዙዎቻችን የበታችነት ስሜት የሚሰማን? እነሱ ከደረሱበት መድረስ እንደማንችል በማሰብ ተራራ ጫፍ ላይ ያሉ ሰዎችን ለምን እንመለከታለን? ተራራ ለመውጣት ልቡ ያልደፈረ ይቀራል ጉድጓድ ውስጥ እንደተቀበረ። ከዚህ መጽሐፍ ወይም ከሌላ ተመሳሳይ መጽሐፍት ተጠቃሚ የማይሆን ሰው ማን እንደሆነ ማወቅ ትፈልጋላችሁ? ለስህተቶቹ እጅ የሰጠና በውስን ክህሎቱ የረካ እድለቢስ ሰው። ይህ ተፈጥሮዬ ነው፣ ይህን መቀየር አልችልም፣ እንደዚህ መሆኔን ሁሉም ሰው ያውቃል፣ እኔ እንደ ኻሊድ ጥሩ ተናጋሪ መሆን አልችልም፣ ወይም እንደ አህመድ ጥሩ ተግባቢ አይደለሁም፣ ተግባቢ መሆን አልችልም፣ እኔ እንደዚህ ያለ ሰው ሁሉ ሊወደኝ አይችልም፣ ይህ ሊሆን አይችልም፣ ያ ሊሆን አይችልም። በአንድ ወቅት ከአንድ አዛውንት ጋር ስብሰባ ላይ ተገናኝተን አብዛኞቹ ታዳሚዎች ጥሩ ጥበብና ችሎታ ያላቸው ሰዎች ናቸው። ሽማግሌው ከጎናቸው ካለው ሰው ጋር በማውራት ተጠምደዋል። ስብሰባው ላይ የተጋበዙት የረጅም ዕድሜ ባለጸጋ በመሆናቸው ነው። ንግግር አደረኩ። በንግግሬም የሼህ አብዱልአዚዝ ቢን ባዝን ብይን ጠቅሼ ነበር። ጨርሼ ስቀመጥ ሽማግሌው በኩራት እኔና ኢብኑ ባዝ ጓደኛሞች ነበርን፣ ከ40 ዓመት በፊት ከሼህ መሐመድ ኢብኑ ኢብራሂም ከሼህ መሐመድ
ኢብኑ ኢብራሂም ላይ አብረን ተምረናል አሉ። ይህን መረጃ ለኔ መንገር እንደፈለጉ ስላወቅኩ ዘወር አልኩ። በህይወታቸው የአንድ ስኬታማ ሰው ጓደኛ ስለነበሩ በጣም ደስተኛ ናቸው። ለራሴ እንዲህ አልኩ፣ ምስኪን፣ ለምን እርስዎም እንደ ኢብኑ ባዝ ስኬታማ መሆን አልቻሉም? የስኬትን መንገድ አግኝተው ከነበር ለምን በዛ መንገድ አልቀጠሉም? ኢብኑ ባዝ የሞቱ ዕለት ሰዎች በየሚንበሩ፣ በየተቋሙ፣ በየማህበሩ፣ በየመድረኩ አልቅሰውላቸዋል። በርካታ ህዝብ ነው በእሳቸው ሞት ያዘነው። እርስዎ ሲሞቱ ግን በርህራሄና በባህል ካልሆነ በስተቀር አንድም ጠብታ እንባ የሚያፈሰው የለም። ብዙዎቻችን ስለ ስኬታማ ሰዎች ስንሰማ እከሌ አብሮ አደጌ ነው፣ እከሌ ጋር አብረን ተምረናል፣ እከሌን በደንብ አውቀዋለሁ ወዘተ ስንል እንደመጣለን። ይህ ግን ምንም አያኮራም። የሚያኮራው እነሱ የደረሱበት ደረጃ ላይ መድረስ ነው። ጠንከር በልና ከዛሬ ጀምሮ ያሉን ችሎታዎች በሙሉ ለመጠቀም ቁርጠኛ ሁን። ፊትህ ላይ ያለውን መኮሳተር በፈገግታ፣ ድብርትን በሐሴት፣ ስስትን በቸርነት፣ ቁጣን በታጋሽነት፣ የችግርን ቀናት በደስታ ቀናት ተካ። እምነትህን ወደ መሳሪያ ቀይረው። ከዛም ስኬታማ ትሆናለህ። ሕይወትህን ተደሰትባት፣ ምክንያቱም ለጭንቀት ጊዜ የለህም። ይህን እንዴት ማድረግ ይቻላል? ለዚህ ነው ይህን መጽሐፍ ያዘጋጀሁት። እስከ መጨረሻው ከኔ ጋር ቆይ። በአላህ ፈቃድ ከኛ ጋር ትቆያለህ። የራስህን ጥበባት የማሳደግ ውሳኔና ጽናት ካለ፣ ከብቃትህና ከችሎታህ የመጠቀም ፍላጎት ካለ፣ ሰዎች ለሚያጋጥሟቸው ክስተቶች የተለያዩ ስሜቶችን ያንጸባርቃሉ። ሀብት ሲያገኙ፣ የሥራ እድገት ሲሰጣቸው፣ ከበሽታቸው ሲፈወሱ ይደሰታሉ። ዓለም ፈገግ ስትላቸውና ምኞታቸው ሲሳካ ይስቃሉ። ህመም ሲነካቸው፣ ውድቀት ሲያጋጥማቸውና ሲደኸዩ ያዝናሉ። ይህ መሆኑን ካወቅን እንዴት ደስታችን ከሐዘናችን የሚልቅና ቋሚ ማድረግ እንደምንችል እንመልከት። አዎ፣ ዓለም ጣፋጭም መራራም ናት። በዚህ እንስማማለን። ነገር ግን በደረሰብን ችግርና መከራ ላይ ብቻ በማተኮር ለምን ለበርካታ ቀናት እናዝናለን? በአንድ ነገር ላይ ለማዘን 1 ሰዓት በቂ ሆኖ ሳለ ለበርካታ ሰዓታት ይታዘናል። ለምን? በእርግጥ ሐዘንና ጭንቀት ልባችን ውስጥ የሚገቡት ፈቃድ ሳይጠይቁ መሆኑን አውቃለሁ። ነገር ግን ለእያንዳንዱ የተከፈተ የሐዘን መግቢያ በር ከ1000 በላይ የመቆለፊያ ዘዴዎች አሉት። ቀጥለን የምናብራራው እነሱን ነው። ትኩረታችሁን ወደ አንድ ሌላ ጉዳይ እንድወስድ ፍቀዱልኝ። በብዙ ሰው ዘንድ የሚወደዱ ብዙ ሰዎችን አይተናል። ሰዎች ሁሉ ያገኟቸውና ሊጎበኟቸው ይፈልጋሉ። ነገር ግን እንደነሱ መሆን አይመኙም። ሁሌ በእነዚህ ሰዎች ባህሪ ይደነቃሉ። ራሳቸው ተደናቂ ለመሆን ግን አይሞክሩም። ቀጥለን እንዴት አስደናቂ መሆን እንደምንችል እንይ። የአጎት ልጅ በስብሰባ ላይ ንግግር ሲያደርግ ለምንድን ነው ሰው ሁሉ ተመስጦ የሚያዳምጠው? ሰዎች በአነጋገር ለዛው ለምን ይደመማሉ? አንተ ስትናገር ፊታቸውን የሚያዞሩትና እርስ በርስ የሚሸኳሸኩት ለምንድን ነው? ለምን? አንተ ከሱ የተሻለ እውቀት፣ ችሎታና ደረጃ ሊኖር ይችላል። ታዲያ እሱ እንዴት ትኩረት ሊያገኝ ቻለ? አንተ ለምን አልቻልክም? ለምንድን ነው አንድ አባት ከስራ ወደ ቤት ሲገባ ልጆቹ ዘለው የሚያቅፉትና በሚሄድበት ሁሉ ተከትለውት ለመሄድ የሚፈልጉት? ሌላኛውስ ልጆቹን አብረን
እንሄድ ብሎ ሲለምናቸው ከሱ ጋር ላለመሄድ 10ን ምክንያት የሚደረድሩት ለምንድን ነው? ሁለቱም አባቶች አይደሉም? ለምን ልዩነት ተፈጠረ? እዚህ ላይ ሕይወትን እንዴት እንደምትደሰትባት እንማራለን። ሰዎችን ለመሳብ የሚያስችሉህን የተለያዩ ዘዴዎች እወቅ። በጎ ተጽዕኖ አሳድርባቸው። ከስህተቶቻቸው ጋር ተላመድ። መጥፎ ባህሪ ካላቸው ሰዎች ጋር ተግባባ። ብዙ ነገሮችን አድርግ። ስለዚህ እንኳን ደህና መጣ። አንድ ቃል። ስኬት ሰዎች የሚወዱትን ነገር ማወቅ አይደለም፣ ፍቅራቸውን ለማግኘት የሚያስችሉ ጥበባትን ማግኘትን እና እነዚያን ተግባራዊ ማድረግ እንጂ። ሕይወትን ተደሰትባት ክፍል 1 ይህን ይመስል ነበር። በክፍል 2 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።